with the strike. Oh my word! And Jordan Henderson powers Liverpool into the lead. The big man steps forward. Sadio Mane! Liverpool again show their powers of recovery. Captain's goal for Liverpool. Division can only marvel at their consistency. The players may have changed, occasionally the manager has changed, but the character and the confidence of Liverpool FC has never changed. It's not just any other club. በማዕበሉ መካከል ስትጓዙ አንገታችሁን ቀና አድርጉ፣ ስለ ጨለማውም አትፍሩ። ማዕበሉ ጸጥ ሲል ወርቃማው ሰማይ ብቅ ይላል፣ የውቧ ወፍ ጦም ዝማሬም ይሰማል። በነፋሱ ወጀብ ተራመዱ፣ በዝናቡ ሸንፈር ውስጥ እለፉ። ህልማችሁ ቢፈተንና ቢደናቀፍም ግድ የለም ተራመዱ። በልባችሁ ተስፋን ሰንቃችሁ ግድ የለም ተራመዱ። ብቻችሁን ግን አይደላችሁም፣ ብቻችሁን ግን አትጓዙም። ሰላሳ ዓመታት 1151 ጨዋታዎች አልፈው ብዙ ኮከቦችና አሰልጣኞች ተፈራርቀው አንዳንዶች የሚጠብቁትን ሳያዩ ምድርንም ተሰናብተው ብዙዎችም በተስፋ መቁረጥ መንገድ ቀርተው መጨረሻ ሊቨርፑል ንግስናው ላይ ተመለሰ። በመጨረሻም ጨለማው በብርሃን ተተክቷል፣ ማዕበሉ ጸጥ ብሏል፣ ወርቃማው የድል ሰማይ ወገግ ብሎ ታይቷል፣ የውቧ ወፍ ዝማሬ በድል ስሜት ተሰምቷል። ሊቨርፑሎች ያለፉበት የነፋስ ወጀብ ጸጥ ብሏል፣ የዝናቡ ውሽንፍርም በትዕግስት ታልፏል። ህልማቸው ቢፈተንም ጉዞ አድካሚ ትዕግስትን ቢጠይቅም ከመራመድ ስላልቆሙ ሊቨርፑሎች ከ30 ዓመታት በኋላ የሚፈልጉትን አሳክተዋል። በማዕበሉ መካከል ስትጓዙ አንገታችሁን ቀና አድርጉ፣ ስለ ጨለማውም አትፍሩ። ማዕበሉ ጸጥ ሲል ወርቃማው ሰማይ ብቅ ይላል፣ የውቧ ወፍ ጦም ዝማሬም ይሰማል። And Salah for Liverpool! Have a little bit of that! You cannot write them off at any stage! What a touch! What a finish! What a magnificent goal! And Everton just don't know where to look. This side just goes from one phenomenal win to another. የገቡትን ቃል የፈጸሙት የሊቨርፑሎችን ተስፋ እውን ያደረጉት የማይሆን የሚመስለውን ያስቻሉት የርገን ክሎፕ በስካይ ቴሌቪዥን ካሜራ ፊት አንብተዋል። በ30 ዓመት በዚያ ታላቅ ቡድን ተጫውተው በችሎታቸው መነጋገሪያ ሆነው ግን የመጨረሻውን ዋንጫ ማሳካት ያልቻሉት የሊቨርፑል የቀድሞ ኮከቦች ሁሉ የቀድሞ ድንቅ አሰልጣኞችም ሁሉ በደስታ ስሜታቸውን ገልጸዋል። በፕሪሚየር ሊጉ ሪከርድን ሰባብረው ለሊቨርፑል ታላቁን ህልም ኦን ያደረጉት ተጫዋቾች በተለያየ መንገድ ድሉን አክብረውታል። ወቅቱ የኮቪድ-19 ስጋት እግር ኳስን የቀየረበት ቢሆንም ትዕግስታቸው፣ ውጣ ውረዳቸው፣ መውደቅ መነሳታቸው፣ ማሸነፋቸው ያስገድዳቸው የሊቨርፑል ደጋፊዎች ሊቨርፑልን አጨናንቀዋታል። እኔ 30 ዓመት አልጠበኩም፣ እዚህ የቆየሁት ለ4 ዓመት ተኩል ጊዜ ብቻ ነው። ግን ደግሞ በቀላሉ የማይታይ ድል ማስመዝገባችንን አውቃለሁ። እዚህ ከተማ ሁሉም እግር ኳስን ይተነፍሳል። ተጫዋቾቼ አስገራሚና ወጥ ተጋድሎ አድርገዋል። የርገን ክሎፕ ድሉን ገልጸውታል። Liverpool, Liverpool, Liverpool. Thank you.
የማይታመን ዓመት ነበር። የተለየ ቡድን ነበረን። የዚህ ታሪካዊ ድል ፈጣሪ ተጫዋቾች ቡድን አባል መሆኔ ለኔ ክብር ነው። ወጥ አቋም፣ አልዋዠቅንም። ቨርጂል ቫን ዳይክ ይናገራል። ጆርዳን ሄንደርሰን ዋናውን ዋጋ ለየርገን ክሎፕ ሰጥቷል። አሰልጣኛችን የተለየ ነው። ያለሱ ይህ ድል እውን አይሆንም ነበር። በቡድኑም ከቡድኑ ውጭም ይህ ታሪክ እንዲሰራ የርገን ትልቁን ተግባር ፈጽሟል ብሏል። ደጋፊዎች የድል ርሽቶችን ለኩሰዋል። የሊቨርፑልን አርማ በከፍተኛ ቦታዎች ሁሉ ሰቅለዋል። መኪናዎች በጎዳናዎች አንባርቀዋል። የአንፊልድ ሮድ ስታዲየም በሮች የሊቨርፑል ታሪካዊ ዝማሬዎች ሁሉ ተዚመውባቸዋል። የርገን ክሎፕ ይሄ ድል ለእናንተ ነው ሲሉ ለታማኝ የሊቨርፑል ደጋፊዎች መልእክታቸውን ልከዋል። የ1960ዎቹ ከሊቨርፑል የተነሱትና የዓለምን የሙዚቃ ገጽ የቀየሩት ዘ ቢትልስ ሊቨርፑልን በተለየ ሁኔታ አስጠርተዋታል። ዘ ቢትልስ፣ ጋሪ ኤንድ ዘ ፔስሜከርስ፣ ዘ ሰርቸርስ፣ ሲላ ብላክ፣ ጆርጅ ሃሪሰን፣ ጆን ሌነን፣ ፖል ማካርትኒ፣ ፍራንኪ፣ አቶሚክ ኪትን፣ ሌሎችም የሙዚቃ ሰዎች የዓለም የሙዚቃ ቻርቶችን የተቆጣጠሩ የሙዚቃ ስራዎችን በመፍጠር ሊቨርፑልን እጅጉን አስተዋውቀዋል። እንደ እግር ኳስ ክለቧ ሊቨርፑል ግን ይህችን የወደብ ከተማ ያስተዋወቀ የለም። ሊቨርፑልን ወደ ኋላ እንመልከተው። Here's a song about a football team, the greatest team you've ever seen. በእንግሊዝ ብሎም በመላው አውሮፓ አስገራሚ ታሪክ ካላቸው ክለቦች አንዱ ሊቨርፑል። A liver bird upon my chest. We are men of Shankly's best. A team that plays the Liverpool way and wins the championship in May. ማንም የዚህን ክለብ ገናና ታሪክ ቢያንስ በጥቂቱ የመስማት እድል ሳያገኝ አልቀረም። በ1888 ነው በአንፊልድ የሊግ እግር ኳስ የተጀመረው። በወቅቱ የሊቨርፑል ከተማ ክለብ ኤቨርተን ነበር። የሊቨርፑልን የፖለቲካ እንቅስቃሴ በተዋናይነት ይመሩ የነበሩትና የኤቨርተኑ ንጉስ የሚል ስያሜ የነበራቸው ጆን ሆልዲንግ ከኤቨርተን ክለብ በስተጀርባ ነበሩ። በ1892 ኤቨርተንና ሆልዲንግ ተጣሉ። አየርላንዳዊ ጆን ማኪን ጋር ተገናኙና ሊቨርፑልን ወለዱት። በወቅቱ የሊቨርፑል ተጫዋች ከነበረው ቢል ማክ ኦዌን በቀር በሙሉ ስኮትላንዳውያን ነበሩ። We are men of Shankly's best, a team that play the Liverpool way. በመጀመሪያ የውድድር ዘመን ሊቨርፑል የላንክሻየርንና የሊቨርፑል ግዛትን ዋንጫ በማግኘት ወደ ሁለተኛ ዲቪዚዮን አደገ። በሁለተኛ ዲቪዚዮን ያለ ሽንፈት ሻምፒዮን መሆን ቻለ። ያኔ በአንፊልድ ቡድኑን የሚመለከቱ በመቶዎች የሚቆጠሩ ደጋፊዎች ቁጥር ወደ 3000 ከፍ አለ። የቡድኑ ተጫዋቾች ጎል የማስቆጠር ብቃት የብዙዎችን ቀልብ መግዛት ጀመረ። በ1899 ሊቨርፑል የኤፍኤ ካፑን ዋንጫ አገኘ። በበሰለ አመራራቸው በሚታወቁት ማኪንስ በተተኩት ቶም ዋትሰን ዘመን በ1901 የፕሪሚየር ሊጉን ዋንጫ ሳመ። የአንፊልዱ ክለብ ወደ ዓለም የክለቦች እግር ኳስ በገናናነት ብቅ አለ። Here's a song about a football team, the greatest team you've ever seen. ከዚህ በኋላ አንፊልድ ሮድ የቡድኑን የፕሪሚየር ሊግ ድል ያየው ከ5 ዓመታት በኋላ ነው። ያኔ የሊቨርፑል ደጋፊዎች ስብስብ በመላው እንግሊዝ በረከተ። A rivalry that's a way of life. 1920ዎቹ ለሊቨርፑል መልካም ዓመት ነበሩ። በተለይ የመጀመሪያዎቹ ዓመታት ከመጀመሪያው የዓለም ጦርነት በፊት የነበረውን ውጤት ለማሻሻል የተጋባቸው ዓመታት ናቸው። በ1902 የእንግሊዝ ሻምፒዮን ለመሆን በቃ። የኤቨርተኑና የእንግሊዙ ጀግና ዲክ ሲዲን እንዲሁም ሃሪ ሲምለር
ከፍተኛ አስተዋጽኦ አድርገዋል። ሊቨርፑል በ1923 እንደገና ሻምፒዮን ከሆነ በኋላ የሊቨርፑል መልካም 1920ዎች እንደገና መጨለም ጀመሩ። ቦታቸውንም የሊቨርፑል ደጋፊዎች እጅግ ላዘኑባቸው ዓመታት 1930ዎቹ ለቀቁ። በአንፊልድ ሮድ የድል መዝሙር መሰማት ሊቨርፑልና ደጋፊዎቹ ብዙ መጠበቅ መታገልም ነበርባቸው። በዚህ ጊዜ በደረጃ ሰንጠረዥ ከግማሽ በላይ ከፍ ማለት አቅቶት ሲማስን ነበር ሊቨርፑል። በ1946-47 ሊቨርፑል ቢሊ ሊድሊ እና ቦብ ፔስሊ የተባሉ ሁለት ወጣት ተጫዋቾችን ከአማተር ክለቦች አስፈረመ። ከኒውካስሉ አልበርት ስቴቢንስ ጋር ጥሩ ቡድን ተሰራ። እናም የሊቨርፑል የድል ማጣት ችግር ተቀረፈ። የሻምፒዮንነት ክብርን አገኘ። እናም ታላቁ ክለብ ወደ መልካም መንገድ ተመለሰ። ከ3 ዓመታት በኋላ ሊቨርፑል ለኤፍኤ ካፕ ለፍጻሜ ጨዋታ ደርሶ በአርሰናል ተሸነፈ። በዚህ ጊዜ ቦብ ፔስሊ ለክለቡ አልተሰለፍኩም በሚል ሊቨርፑልን ተሰናበተ። 1954 የሊቨርፑል የመጥፎ ዘመን ታሪክ ነው። ክለቡ ብቃቱን ማሳየት አልቻለም፣ አቋሙም ወረደ። ይህ ብቻ ሳይበቃ ሊቨርፑል ወደ ወራጅ ቀጠና አመራ። ከወራጅ ቡድኖችም አንዱ ሆነ። በሁለተኛ ዲቪዚዮን የሚባዝንም ክለብ ሆነ። ሻንክሊና ኪንግ ኬኒ በሊቨርፑል ክለብ ካለፉ በርካታ ታሪካዊ ሰዎች በላይ ስማቸው ይጠራል። በአንፊልድ የተለየ ገድል ለመፈጸምም ችለዋል። ቢሊ ሻንክሊ ሊቨርፑል እንዳሰልጣኝም እንደ ተጫዋችም ሆኖ የማይረሳ ታሪክ ከተወው ዳልግሊሽ በላይ የሻንክሊ ስራ ደማቅ ነው ለሊቨርፑሎች። ሊቨርፑል በሀገር እንግሊዝ በምድር አውሮፓ ኃያልነቱን ለማስመስከር እንዲችል አድርገውታል። ሊቨርፑልን ከሁለተኛ ዲቪዚዮን ለማውጣት ብሎም የእንግሊዝ ሻምፒዮን ለማድረግ ቢል ሻንክሊ 2 ዓመታት ብቻ ነው የፈለጉት። በቀጣዩ ውድድር ዓመትም በዩሮፒያን ካፕ፣ በአሁኑ ቻምፒየንስ ሊግ በኢንተር ሚላን ቢሸነፉም ኤፍኤ ካፑን ሊድስ ዩናይትድን በመርታት ሊያገኝ ችሏል። ሊቨርፑል እስከ 1973 ድረስ በሻንክሊ አስተዳደር በአውሮፓ መድረክ ብዙም ባይሳካለትም በ1970ዎቹ በአጥቂ መስመሩ ኬቨን ኪገንና ጆን ቶሻክ፣ በተከላካይ መስመሩ ክሌመንስ ሁክስና ሉዋይድ ተጨምረው ቡድኑን አጠናከሩት። እናም ሊቨርፑል በ1973 የአውሮፓ ማህበረሰብን ዋንጫ በእጁ አስገባ። በቀጣዩ ዓመት ኒውካስል ዩናይትድን 3-0 በመርታት የኤፍኤ ካፑን ድል ጨበጠ። የኤፍኤ ካፑ ድል በኋላ የቡድኑ ታላቅ ባለውለታ ቢል ሻንክሊ ከስራ ዓለም ራሱን ማግለሉን አስታወቀም። A liver bird upon my chest. We are men of Shankly's best. ሊቨርፑል በአዲስ አመራር በእግር ኳሱ የተለየ ችሎታ በነበራቸው ተጫዋቾች በአውሮፓ እግር ኳስ ላይ ገናና ስሙን ማስፈሩን ግን ቀጠለ። 1970ዎቹ እንዲሁም ደግሞ 1980ዎቹ በአጠቃላይ ማለት ይቻላል ሊቨርፑል የውጤታማነትን በትር በብዙዎች ክለቦች ላይ አሳርፎ የበላይነቱን ያስመሰከረባቸው ዓመታት ናቸው። በሀገር እንግሊዝ በአውሮፓ መድረክ የአንፊልዱን ክለብ ማቆም አልተቻለም። በውስጡ ባለፉት ተጫዋቾች ኃይል የሊቨርፑል ክለብ ታላቅ ታሪክ ደምቆ መጻፉን ቀጠለ። በመላው ዓለም በርካታ ደጋፊዎችን አፈራ። ኤምሊ ሁይች፣ ፌርኩሎግ፣ ኬኒ ዳልግሊሽ፣ ኢያን ረሽ፣ አለን ሃንሰን በሊቨርፑል ኃያልነት የሚጠሩ ተጫዋቾች ሆነው ከሊቨርፑል ታሪክ ሰፋ አድርገው ለመዝገን የሚያስችላቸውን ግዴታ ተወጥቷል። ሊቨርፑል የገናና ታሪክ ባለቤት የሆነበት ውጤትም በመስዋዕትነት ተገኝቷል። Liverpool 2, Roma 0. That's the scoreline they need. Turning, slipped into Smitsa, made space for himself and for Murphy. Here's Gerrard for Liverpool. Cisse. 1-0 Liverpool. ሊቨርፑል ታላቅ የነበረ ታላላቅ ተጫዋቾችም ያለፉበት ክለብ ነው። በቅርቡ እንኳ ሩቢ ፎለር፣ ማይክል ኦዌን፣ ስቲቨን ጄራርድን የመሳሰሉ ታላላቅ ተጫዋቾችን በውስጡ ይዞ አልፏል። ከሊቨርፑል አሰልጣኞች ሁሉ እጅግ ስኬታማው ቦብ ፔስሊ ናቸው። 6 ጊዜ የሊጉን ዋንጫ፣ 5 የኮሚኒቲ ሺልድ፣ 3 የቻምፒየንስ ሊግ፣ 1 የሱፐር ካፕ እና
አንድ የአውሮፓ ማህበረሰብ ዋንጫን አምጥቷል። ይሄ ሁሉ በ9 ዓመታት ቆይታ ብቻ የመጣ ነው። የርገን ክሎፕ የት ያርፉ ይሆን? እኒህ ጺማቸውን ከጉንጫቸው የማያነሱ መነጽር የማይለያቸው ተናጋሪ ተጫዋች የተወዳጅ ጨዋታ የተባህል ወዳጅ አሰልጣኝ የርገን ክሎፕ አሁን የአንፊልድ ሮድ የፕሪሚየር ሊግ ድል ጥያቄ እውነተኛ ምላሽ ተደርገዋል። Captain's goal for Liverpool. And Salah for Liverpool! Have a little bit of that! You cannot write them off at any stage! የሊቨርፑል ደጋፊ ልትሆኑም ላትሆኑም ትችላላችሁ። እግር ኳስንም ልትወዱ አለዚያም ልትጠሉ ትችላላችሁ። ከሊቨርፑል ክለብ ደጋፊዎችና ተስፋ ያለመቁረጥ ታሪክ ግን በየትኛውም መንገድ አንድ ህይወት ተሞክሮ ታተርፋላችሁ። በዚህ ስታዲየም ድል ቢኖርም ባይኖርም ተጋጣሚዎችም ሆኑ የሊቨርፑል ተጫዋቾች እግራቸው መራመድ ይሳነዋል። አንዳች ስሜት የሚወር የጽናት የታማኝነት ድምፅ አለ። ልብ በኩራት ይሞላል፣ እንባ ባይን ግጥም ይላል። አንፊልድ የእግር ኳስ ሜዳ ብቻ አይደለም። አንፊልድ የታሪክም የድልም ምድር ሆኖ ይመለሳል። የቁጭት ጊዜ አልፏል። ለየርገን ክሎፕና ኮከቦቻቸው ምስጋና ይሁንና መጠበቁ አብቅቷል። የ30 ዓመታት ግርዶሹ ተገፏል። ከ1151 ጨዋታዎች በኋላ ሊቨርፑል ሻምፒዮን ሆኗል። ትሪቡን ትውስታ